የማማረ ተቀመጡና ትናገር በመጀመሪያ ደረጃ ምን እንደዚህ እንዳረጋት ትንገረን። ግን ምንም ቢሆን ልጆቻችንን አይኖ በጣም ከባድ ነገር አሳልፈሽ ይችላል። ማውራት እችላለሁ። የእውነት እናቷ ነሽ ግን አንቺ አይደል? እርግጠኛ መሆን ፈልጋለሁ። ዝም ብሎ ማንም ሰው እንዲመጣ አልፈልግም። አንቺ መሆንሽን እርግጠኛ መሆን ፈልጋለሁ። እናቷ ነኝ እኔ፣ የማለት እናት ነኝ። ዲዮራ አብራለሽ ከፈለሽ የስ ፕሊስ። ያው ያለውበት ቦታ ጥሩ ስላልሆነ ነው እንጂ አበራልሽ ነበረ። አዎ አትሊስት ፊትሽን ማየት ፈልጋለሁ። ማለት እርግጠኛ መሆን ፈልጋለሁ። ታውቂያለሽ ሚዲያ ላይ በጣም ብዙ ውሸት ሚዲያ ላይ በጣም ብዙ የውሸት ታሪክ እየፈጠሩ የሚመጡ ሰዎች ስላሉ ሌላ ቪዲዮ ላይ አይተሽኛል። አላየውሽም እኮ ላብራልሽ። አዎ ኦኬ እኮ ላብራልሽ ቪዲዮ። አዎ ቪዲዮ አብሪ አብርተሽ ከዛ ኢንተርኔትሽ የማይሰራ ከሆነ ታጠፊያለሽ። መጀመሪያ ላይ የሚለውን ነው የምነካው። አዎ ሴቭ የሚለውን ነው የምትነኪው። ማን ይወጣ መንገድ ላይ ስላለው ነው። ችግር የለም። ካሜራውን አታንቀሳቅሽው አንዴ። መንገድ ላይ ነው። ኦኬ አሁን ማጥፋት ትችያለሽ። ቆይ እንትን ጫጫታ ላይ ነሽ? ጫጫታ ላይ ነሽ? ቆይ ኦልሬዲ ልጅቷን ሄዳለች። እሷ የሆነ ሀገር ነው ያለችው፣ መንገድ ላይ ነው ያለችው። ለዛም ነው ደረጃ ላይ የሆነ ይሰማል። አዎ ይሰማል። አሁን ከፈለግሽ ቪዲዮ ማጥፋት ከፈለግሽ አሁን ማጥፋት ትችያለሽ። ቪዲዮውን አሁን ማጥፋት ከፈለግሽ ትችያለሽ። አንዴ ስክሪንሻት አድርጌያለሁ ፎቶሽን። አለቀ። ማጥፋት ከፈለግሽ አሁን ማጥፋትና በነፃነት ማውራት ትችያለሽ። እሺ በቃ እሺ። የማህሌት እናት ነኝ። አዲስ ነው ስሜ፣ ትክክለኛ ስሜ አዲስ መለሰ ነው። ያው ማለት ትንሽ እንድትረዱት ያህል ማለት እኔ በእኔ ኃጢአት ማንም ሰው እንዲሆነን አልፈልግም። ማለት ባልገባው ባልተረዳው ነገር ያልሆነ ነገር አስቦ ከፈጣሪ እንትን እንዲል አልፈልግም። እኔ እንደዚያ ያረኩበት ምክንያት አንደኛ የራሴ ልጅነት ቀላል አይደለም። በጣም ማለት እንዴት ልበልሽ፣ ቀላል አይደለም። እኔ የኔ እናት 6 ልጅ ወልዳ አንዳችንንም አላሳደገችም። ያው ባለባት በራሷ በግሏ ችግር ነው። እኔ ሰው ቤት ለሰው ቤት ነው አዲስ አበባ ተወልጄ ሰው ቤት ለሰው ቤት ነው ያደግኩት። የአዲስ አበባ ልጅ ነኝ። አልተማርኩም። ትምህርት ቤት ማለት አልተማርኩም ስልሽ ካደግኩ የተወሰነ በራሴ ተምሬያለሁ እንጂ ትምህርት ቤት ያስገባኝ ሰው የለም። ልጅ እኔ ለእናቴ ልጅ ሳሎን ባል ነው የነበርኩት። ማለትም ይሄን ሳስረዳሽ ከ10 ዓመት አካባቢ ላይ ያው ሰው ቤት ወጥቼ እናቴ ጋር በረፍት በምድበት ጊዜ ከጫካ ቅጠል ለቅሜ በጀሪካን ውሃ ቀድቼ ለጭቃ የጨረቃ ቤቶች ሲሰሩ ለጭቃ ውሃ ቀድቼ ከብት የለንም፣ ምንም አይነት ንብረት የለን ማለት ነው። ቤት ራሱ የምንኖረው በጥገኝነት ነው። ይሄ ጭቃ ቤት እየተሰራ ጥበቃ የሚባል ነገር ነበር የምንኖረው። ባጣ እኔ ከከብት ስርበት ለቅሜ ቤት አምጥቼ ጠፍጥፌ ኩበት ሽጬ እናቴን ማኖር ልጅ ነበርኩኝ እና ለእናቴ በጣም ብዙ መስዋዕትነት ከፍያለሁ። ግን እናቴ ሁልጊዜ እኔን ካጠገቧ ማሸሽ ነበር የምትፈልገው። ከፍ እያልኩም ስመጣ ያው በቃ ገንዘብ ነክ ነበር ከእናቴ ጋር ያለን ዝምድና። ካለኝ ትመጣለች፣ ከሌለኝ አትመጣም። ሰው ቤት ትከተኛለች፣ 30 ጠብቃ ትመጣለች፣ ደሞዝ ትወስዳለች፣ ትሄዳለች።
ባጭሩ እናቴ ጋር ያለኝ። አባቴ ደግሞ ለአባቴ አንድ ልጅ ነኝ። ያውም በጣም የስለት ልጅ ነው። ግን አባቴ ምን አይነት ሰው ነው? እሱ ምንም አይነት ስራ ሰርቶ የማያመጣ ሰው ሰርቶ ያመጣውን ገንዘብ እኔ ብቻ ካልበላው ብሎ በጣም የሚደበድብ አባት ነው። የሚደበድብ ስልሽ ስለት ሁሉ ልጅ ላይ እስከ ማንሳት የሚደርስ እና ረጅም ጊዜ አልኖርኩም። ይሄ የሆኑ ወራት ነው ከቤተሰቦቼ ጋር የሆነ ወራት የሆነ ቀን እንዳልኩሽ በቃ አሁን ወደ የኔ ባጭሩ ይሄ ይሁንና ወደ ማህሌት ስመጣልሽ የማህሌትን እርጉዝ ስሆን የ19 ዓመት ልጅ ነበርኩኝ። እኔ በዛ እድሜ የማህሌት እናት አቤት ታሪኩን አትቆራርጩ። ኮመንት እያነበብሽ ከሆነ ኮመንት ሀሳብ ስለሚሰርቅ ኮመንት ሳታይ ወደ ግድግዳ ወደ ሌላ ነገር እያረግሽ አንቺ ያሳለፍሽውን ካላወቅን ልጅሽ ላይ ለምን እንዲዳረግሽ መረዳት አንችልም። ስለዚህ እንዲገባን አንቺ ያሳለፍሽውን ማወቅ አለብን ነው መጀመሪያ። አሁን ጥሩ እየመጣሽ ነበር፣ መሀል ላይ ቀላቀልሽበት። ኦኬ ለእናትሽ ስንተኛ ልጅ እንደነበርሽ እናትሽ ሰው ቤት አስቀጥራሽ ደሞዝሽን ልትወስድ ስትመጣ ብቻ እንደምትልሽ ነበር አይደል ስትነግሪኝ የነበረው? እሺ ማለት ያው ነጣጥዬ እሺ ልንገርሽና በቃ የእናቴን በሱ ያዡና ከአባቴ ጋር የነበረን ግንኙነት ይልሽ እንደ ልጅና እንደ አባት አይደለም። ለአባቴ እንደነገርኩሽ የስለት ልጅ ነኝ እና አባቴን ለመጀመሪያ ጊዜ ያየሁት በ5 ዓመቴ ነው። እስከዛ ድረስ እሱም እናቴን ትቷት ሄዶ ያው እሱ እንደሚለው ከሆነ ራሱ መወለዴን በህልሙ አይቶ ምናምን ከናዝሬት ሰው ልኮ ያዋሽ ሰው ነውና ከናዝሬት ሰው ልኮ ሴት ልጅ ትወልዳለች ምናምን ተብሎ ተወልጄ የኔ አባት ግን የመጣው የ5 ዓመት ልጅ እያለው ነው። ከዛ መጣ። እኔ ምንም አይነት የተሰማኝ ነገር የለም። ከዛ የኔን ቤተሰብ ማየት አለባት ተብሎ አገሩ ሄድን። አገሩ ይዞን ሄደ። በቃ ከዚህ በኋላ በስለት ያገኘኋት ልጄ በፍጹም ይዘሽ መሄዳችም እዚሁ ነው የምትኖሩት ብሎ እዛው ቀረ። እዛ ስንቀር ግን የኔ አባት ቤት ለአባቴ አንድ ነኝ የስለት ልጅ ነኝ ብለሻል። ግን እናቴ 6 ልጆች አላት ብለሻል። እንዴት ነው የሆነው? አልገባኝ። ማለት አንቺ እናትና አባትሽ እንዴት ነው አንቺን የፈጠሩሽ? እሺ እንዳልኩሽ የኔ አባት ለእናቴ መጨረሻ ባሏ ነው። ከሱ ሌላ ያሉ ናቸው። ከኔ አባት አይወለዱም። እኔ የመጨረሻ ልጇ ነኝ ማለት ነው። አሁን ልቀጥላ? አዎ። ከዛ በቃ አገሩ ሄድን። የኔ አባት ምንም አይነት አገሩ ላይ ምንም አይነት እኛን የሚያስተዳድርበት ነገር የለውም። ያው ትዝ እንደሚለኝ 2 ከብቶች ነበሩ። እኔ እናቴ እነሱን ከብቶች አብልተን ምናምን በጣም ያው ስልሽ አዋሽ ነው ትንሽ አዲስ አበባ ለኖረ ሰው ያስፈራል ቦታው በጣም። እግዚአብሔር በእርግጥ እኛ ያው ፈራን እንጂ ሰው ምንም አያደርግም። እና እነዛንም ከብቶች ሸጠ። አባቴ በስለት ያገኘኋት አንድ ልጅ ነች ምን ነችም አይልም። ለራሱ ነው ገንዘቡን ውጪ ይበላል፣ ውጪ ይጠጣል፣ ለራሱ የሚያስፈልገው ይገዛል፣ ይገባል። ከዛ እናቴ ቢቸግራት እዛ ሀገር ሰው ቤት ተቀጠረች። እንዲህ ምግብ ስራ እዛ ተቀጥራ እሷ ነች ማለት ነው። እሱ ተኝቶ ነው የሚውለው፣ ምንም አይነት ስራ አይሰራም። እሷ ነች በሰዓቱ የምታስተዳድረው። የሚገርምሽ ነገር ምግብ እሱ በልቶ ይሄ ለጠዋት ይደር ሲባል ስለት የሚያነሳ አባት ነው ያለኝ። እናቴ ላይ ስለት ይመዝ ነበረ። የዛን ቀን ምሽት እኔ የማረሳው ነገር ተጣሉና በእንደዚህ ጉዳይ ተጣሉ። ስለት አነሳባት፣ ትሪውንም እላዋ ላይ ወረወረ ምናምን። ከዛ ልትተኛ ጥግ ላይ መዳበሪያ ስታነጥፍ እኔ ወደ እናቴ ሄድኩኝ። ከዛ እንዴት ወደ እናትሽ ትሄጃለሽ ብሎ ደበደበኝ። ደብድቦኝም እኔ በቃ እናቴ ጋር ነው የምተኛው አንተ ጋር አልተኛም ብዬ ከዛ እሷን ጎትቶ ራሱ ጋር አስተኛት። አሁን ምን ትሆኛለሽ ሲለኝ እኔ ብቻዬን ነው የምተኛው። በቃ እሷ ወደ አንተ ከመጣች እኔ ብቻዬን ነው የምተኛው። ማለት በዛ የእድሜ ስንት መሰለሽ አቡ 8 ዓመት ቢሆን 8 ወይ 7 ተኩል ምናምን ቢሆነኝ ነው በዛ እድሜ። ከዛ እንዲህ እያለ ህይወት ቀጠለ። እናቴ አልቻለችም። በቃ የእሱን ዱላ አልቻለችም።
ምንም እኮ ሰርቶ እንኳን እኮ ለቤት እንዲህ ብሎ የሚመጣ ሰው አይደለም። እሷ ነች የምትሰራው። አልቻለችም። ልክ አብዛኛው ጊዜ መጣ ተኝ ብላኝ ብዙ ጊዜ እሱ ሲመጣ እየጠበቅኩ ነው ምተኛው። 12 ሰዓት መጣ፣ 1 ሰዓት መጣ፣ በቃ እሱ መጣ ከተባለ መተኛት ነው። ለምን ውሃ ቀጠነ ብሎ ነው የሚማታው። ውሃ ቀጠነ ብሎ ነው የኔ አባት የሚማታው። ከዛ እናቴ አልቻለችም። በቃ ትታይ መጣች። እዛ ይዛኝ እንዳትመጣ ደብድቦ አባረራት። ከዛ ትታይ ስትመጣ እሱ እዛው ሰፈር ላይ ነው ጥሎኝ የትም ነው የሚሄደው። የትም በላች፣ ጠጣች፣ ለበሰች፣ የለም ማንም እዛ የለም። ማንም ማለት ነው ማንም ስለኔ ግድ የለውም። ማንም ሰው አገሩ ማለት ስልሽ በጣም ጥሩ ህዝብ እንዳለ ሁሉ ደግሞ በጣም በቃ ወጣ ያለ አመልም ያላቸው ሰዎች አሉ። እና እዛ በጣም ልጅነቴ ከባድ ነበረ። ከመደፈርም ድኛለሁ። ልደታ ማርያም፣ ግንቦት ልደታ ማርያም ማገዶ ስለቅም የሆነ ጠላ ቤት ላይ አግኝተው አፍነው ሊወስዱኝ ሲሉ ሰውን ያስጣለኝ። ከዛ ማታ መጥቶ ልጅ እንዲህ ተደርጋለች ብሎ ሲናገረው ጭራሽ እንዴት ሆኝ። እኔ እኮ ገና 8 ዓመት እንኳን ያልሞላኝ ልጅ ነች። እንዴት እኔን ጥፋተኛ አድርጎ ያን ቀን እንደዛ ደበደበኝ። እንደገና ወስዶ ለእህቱ ሰጠኝ። እህቱ ጋር አደረገኝ። እህቱም ምንም ከሱ የተሻለች ያው ምናልባት እሷ ጋር አራበኝም። ያው ሀቁን ያው ቢያንስ ሆዴ አልጎደለም። ግን በቃ እሷም ስትማታ ምንም አይነት ምን ልበልሽ ቡና ዘነዘና አይቀራት ምን አይቀራት። ያገባች እሱ አዎ ታላቅ እህት ነች። ላንቺ አክስትሽ ናት? የኔ አክስቴ ነች። ከዛ እሷ ጋር ደግሞ እየኖርኩ እያለ የሆነ ሳለ ጠፋት። እኔም በቃ ቦታ ልቀይር ነው ልጅህን ውሰድ አለችው። ከእሷ ጋር ወስዶኝ እንደገና ማን ጋር ይሰጠኛል? እህቱ ልጅ ለሌላኛው የእህት ልጅ ይሰጠኛል። እዛ የእህት ልጅ እዛም ሰጠኝ። በቃ ምን ልበልሽ ሌሊት ነው ውሃ ልቀዳ የምነሳው። ሌሊት ውሃው ወራጅ ውሃ ነው እዛ የሚጠጣው። ይልሽ አቡ ወራጅ ውሃ ሌሊት ሰው ሳይረጋጋ ሄድ ገብተው ሳይዋኙበት ምናምን ወደዛ ያለ ሰው በደንብ ያውቋልና ለመጠጥ እንዲሆን ተብሎ ሌሊት ነው የሚቀዳው። ይሄ ወፍ ሳይንጫጫ ምናምን ይባላል። እና በዛ እድሜ እኔ ነኝ ያንን ውሃ ሌሊት ተነስቼ የምቀዳው። እና በቃ በዛ የምችለውን ሁሉ ነገር እኔ ነኝ የምሰራው እንደ ቤት ሰራተኛ ማለት ነው። ያ ሁሉ አለፈና እንደገና እናቴ የሆነ ሰዓት ላይ ትመጣለች። ስትመጣ አክስቴ እችኛ የመጀመሪያ የነበርኩባት አክስቴ ልጅሽን ውሰጂ፣ እኔ አንድ ነገር ብትሆን እኔ ተጠያቂ አልሆንም፣ ልጅሽን ውሰጂ ስትላት ያው እናቴ ይዛኝ ወደ አዲስ አበባ መጣች ማለት ነው። ስንት ዓመተ ምህረት ላይ መሰለኝ 96 ላይ ያኔ በቃ 9 ዓመት አይደለም 96 10 ዓመቴ ነበረ። ግን እነሱ ጋር የነበርኩት ያው 95 ምናምን መሰለኝ እንደዛ ነው አይደል? እንደዛ ነው። ከዛ በቃ እዚህ መጥቼ ደግሞ እንዳልኩሽ ነው እናቴ ማለት እኔ ቅድም ታሪኩን ብዙም ላለማንዛዛት ብዬ ነው አጠር አድርጌ ወደ ልጄ ጉዳይ ለመግባት ነው ያሳጠርኩት። ከዛ መጣሁ አዲስ አበባ መጣሁ። እናቴ ሰው ቤት ነው የምታስገባኝ። ትመጣለች፣ በወር ደሞዝ ትወስዳለች። ቅርብ እንኳን ያስገባችኝ ጊዜ ጠፍቼ ሲሄድ እንዴት ጠፍተሽ ትመጫለሽ ብላ እንደገና እንዳልመለስ ሩቅ እየወሰደች ታስገባኛለች። እኔ 10 ዓመቴ ቢያንስ ወደ 11 ዓመቴ ላይ የነበርኩበትን ቤት ቢያንስ ልንገራችሁ። ያኔ እንጀራ ትጋግራለች ሴትዮዋ የነበርኩባት። 50 እንጀራ ደርሳለሁ ተሸክሜ። 50 እንጀራ ማለት ያሁኑ 50 እንጀራ አይደለም፣ ያሁኑ 150 እንጀራ ይሆናል። የድሮ እንጀራ መቼም ወፍራም ነው፣ ትልቅ ነው፣ ንጹህ እንጀራ ነው። ያንን አደርሳለሁ። ከብቶች አሏት። ከብቶቹን እኔ የምንከባከበው ቤታቸውንም ደውኔ ነኝ። በዛ እድሜ ይሄንን ሰራለሁ። እንደገና ቅድም ከሰው ቤት በወጣው ሰዓት ደግሞ እናቴ ጋር ስሆን ያንን ሰራለሁ። ቅጠል ለቅሜ ገበያ ወጥቼ እሸጣለሁ። እበት ከከብቶች ስርም ከሜዳ ለቅሜ ቤት አምጥቼ ግቢ ውስጥ ጠፍጥፍ ውበት እሸጣለሁ። ጸጉርም ሰራ ነበረ 75 ሳንቲም 1 ብር። እና ልጅነቴ ልጅነት አይደለም በቃ ማለት ልጅ አለ የሚኖርኩት
እና የራሴ በጣም ህይወት ነው፣ በጣም መጥፎ ህይወት ነው። ልጅነት ምንም ትዝ የሚለኝ ምንም ጥሩ ትውስታ የለኝም። ምንም አይነት ጥሩ ትውስታ የለኝም። እሺ አሁን ከልጅሽ አባት ታውቃችሁበት ጀምሪ። ከልጅሽ አባት እንግዲህ እሱን ያወቅኩት 2005 ክረምት መግቢያው አካባቢ ነው። ያወሩን እርግጠኛ አይደለም፣ ግን ክረምት መግቢያ አካባቢ ነው። 2005 ነው ተዋወቅን። እኔ እስቲል ማስታወሻ ላይ የጻፍኩት አለ። እኔ እግዚአብሔር የምፈልገው በቃ የራሴን ቤተሰብ ስጠኝ፣ እኔን የሚሰበስብ፣ እኔን የሚወደኝ፣ እኔን የሚያከብር ቤተሰብ ስጠኝ። እኔ ከዚህ በኋላ ሰው ቤትም መስራት አልችልም፣ ብቻዬንም መኖር አልችልም። በቃ ይሄን ሁሉ አመት ማለት እንደዚህ የሆነ እናት እንደዚህ የሆነ አባት መቼም ቤተሰብ ብለሽ አጠሪም። ሰርቶ ያላበላሽ፣ ትምህርት ቤት ያላከሽን፣ ሲከፋሽ ያላባበለሽን፣ ስትወድቂ ያላነሳሽን እናት አባቴ ወይ ቤተሰብ ብለሽ ልጠሪያለሽ። እና እኔም ቤተሰብ እንዳለኝ አይሰማኝም። ስለዚህ እግዚአብሔር የሴም ቤተሰብ ስጠኝ። 15 ጀምሮ በቃ ቶሎ አግብቼ ወልጄ ምናምን የራሴን ህይወት መኖር እመኛለሁ። በቃ በዚህ እድሜሽ ምናምን ሰው እስኪለኝ ገና ልጅ አለሽ፣ ግን እኔ በቃ የራሴ ቤተሰብ እንዲኖረው ይፈልግ ነበር። ከዛ የማህሌትን አባት ሳገኘው የኔን ሀሳብ ማለት ነው። እኔ ልጅ ነው ትዳር ነው የምፈልገው፣ ማግባት ነው የምፈልገው ምናምን ስለው ችግር የለውም በቃ ምናምን ስልሽ ሰውን ያው የሚያወራውን ነው እንጂ እኔ ውስጡን አላውቅም። ግን እሱ ከእኔ ጋር የምፈልገው የማህሌት እናት በ2005 እንደተዋወቃችሁ እንጂ የት መንገድ ላይ ምግብ ቤት ስራ ቦታ የት አገኘሽው? ሰውየው የት ተዋወቃችሁ? አንዴ ስራ ቦታ ወደ 22 ድንበሩ አካባቢ መስተንግዶ ሰራ ነበረ። በዛን ሰዓት ድንበሩ አካባቢ ነው 22። ኦኬ እኮ መስተንግዶ ስትሰሪ በቃ በዛ ግንኙነት ጀመር ምናምን። መስተንግዶ ስትሰሪ እሱም ማስተናጋጅ ነበር ወይስ ከስተመር ነበር? ከስተመር ነው። የዛ ሰፈር ልጅ ነው። የዛ ሰፈር ልጅ ነው። በቃ እንደዚህ ያለ እንትን ግንኙነት ጀመርን። ጓደኛ ማለት ጊዜ ምናምን እኔ ማለት ጊዜ መውሰደ ይሄ እንደ ሴት ቆይ ምናምን የሚል እኔ በራሴ በቃ ሰው የሆነ ሰው ፈልጋለሁ፣ የሆነ የማዋራው ሰው፣ የሆነ የሚወደኝ የምወደው ሰው በቃ በሰዓቱ ፈልግ ነበረ። ምንም መስፈርት የለኝም፣ ሰው መሆኑ በቂ ነው። እኔ 74 ሳንቲም አላቅም፣ ባዝሊን አላቅም፣ ምንም አላቅም። ምናልባት ሻይ ጠጥተን ምናምን ሊሆን ይችላል። በቃ ቤቱ እዛው ነው፣ ያው ቤቱ ሄዳለሁ ማለት ነው። ከዛ በዛ መሀል በቃ ስልሽ እኔ እኔ ምንም አይነት መድኃኒት አልጠቀምም እና ራሱ ማለት በኮንዶ ምናምን እንድንጠቀም ነበር የምነግረው እና እሱ በአግባቡ መጀመሪያ ለፍቅረኝነት ጠየቀሽ ወይ? እየመጣ ስታስተናግጁ ተያያችሁ፣ ተዋደዳችሁ፣ ከዛ ፍቅረኛ ይሁኝ ብሎ ጠየቀሽ? አይ በቃ ይሄ ፍቅረኛ ይሁኝ ብሎ ሳይሆን በቃ ኖርማል ያወራን፣ በቃ ዝም ብለን አወራን፣ በቃ ተግባባን። ምን መጠያየቅ ምናምን የለም። በቃ ተግባባን። የመግባባት በቃ ዝም ብሎ አይደል መግባባት ነው። ኦኬ በተዋወቃችሁ በስንት ጊዜ ነው ወደ ግንኙነት ሄዳችሁት? በጣም አጭር ጊዜ ነው፣ 3 ወር ምናምን ቢሆን። ኦኬ እሺ። ግን ለሱ መውለድ እፈልጋለሁ ማለት መድኃኒት አልጠቀምም እስቲ እንዳትጠቀም ያርግዢ ብሎሻል? አይ ራሱ እኮ እንዲጠቀም ነው። እኔ አሁን በዛ ሰዓት እኔ ይሄ 72 ሰዓት ምናምን ይኑር አይኑር አላውቅም። እና እኔ መርፌ መወጋት አልፈልግም፣ ምክንያቱም በዛ ሰዓት በጣም ያወፍራል ወይ ያቀጭጫል ምናምን ስለሚባል እኔ ይሄን ያህል ምንም ስለ ህይወት ደግሞ እንትኑም እውቀቱ ምንም አልነበረኝም በሰዓቱ። እና የራሱን እንትን እንዲል ነበር የምነግረው። እሺ እኔ ኮሚዩት ማረጋው እኔ ጋር ግድግዳ እየበሱ እየተሰራ ስለሆነ ድምፅ እንዳይረብሽ ነው ተመልካቾች። እኔ ሚዩት ማረጋው አንቺ ዝም ብለሽ ቀጤና እኔ ጥያቄ ሲኖረኝ ሚዩቴን አብርቼ ጥያቄን አቀርባለሁ። እሺ እሺ ስምሽ ማን ነው? ይቅርታ ማት ያልኩ ነው የምጠራሽ። ስምሽን ቅድም አዲስ። እሺ አዲስ ቀጥ። እሺ እኔ ሚዩት ማረጋው እኔ ጋር ያለው ጫጫታ እናንተን እንዳይረብሽ ነው። እሺ በቃ ሁላችሁ ማህሌትዬ ተረገዘች።
መሀሌ ስትረገዝ በሰዓቱ ማለት ወዲያው ነው። በእርግጥ ወዲያው ምንም 15 ቀን ምናምን ሳይሆነኝ ነው መታመም የጀመርኩት። ይሄ ሽታ ምናምን ሽንኩርት ሲሸተኝ ምናምን በቃ 15 ቀን ምናምን ነው ስራም አቆምኩኝ። ከዛ እኔ እንደ ቀልድ ነው የነገርኩት። በቃ እንደ ቀልድ ማለት ቀለል አድርጌ እስቲ የሚለውን ለመስማት ብዬ ቀለል አድርጌ ነው የነገርኩት። በሰዓቱ ምንም አይነት ምላሽ አልሰጠኝም። ይቅርታ እንዴ ሰው በጣም መንገድ ላይ ከዛ በቃ እኔ እሱን ማለት ሁኔታውን አዝማሚያውን ሳየው ምንም ጥሩ ምላሽ እንደሌለው ገባኝ ከሁኔታው። ሊቀበል የማይችል ሰው እንደሆነ። መስተንግዶ ስትሰሪ የት እየኖርሽ ነበር? ቤት ተከራይተሽ ዘመድ ቤት የት እየኖርሽ ነበር? እዛው አጠቃላይ ነበር የምኖረው። ኦኬ። ስታረጂና ስራ ስታቆሚ የት ሄድሽ? ስታረጂና ስራ ስታቆሚ የት መኖር ጀመርሽ? እሱ ቤት ቤት ተከራየው ራሴ ቤት ተከራየው። ኦኬ እሺ ይቀጥል። አዎ ቀጥል። ከዛ በኋላ ቤት ተከራየው ወደ መገናኛ አካባቢ ነው። መገናኛ አካባቢ ቤት ተከራየው። ከዛ ተመላላሽ ስራ ልብስ ምናምን ማጠብ ገባው ማለት ነው። ለምን ምግብ ያለበት አካባቢ ምንም መስራት ስለማልችል በቃ በሰዓቱ ልሰራ የምችለው ልብስ ማጠብ ነው። ያንን እየሰራው ያለ በጣም እየታመምኩ መጣው። በጣም ታመምኩኝ። ሴትዮዋ ሆስፒታል ወሰደችኝ። ተመረመርኩ። እርጉዝ መሆኔ ተረጋገጠ። ከዛ አሰሬ ደወለችለት ቢያንስ ተነጋገሩና ይሄን ነገር ወስኑ ምናምን ብላ። እሱ በሰዓቱ የት ነበረ እንግዲህ ወሩም ይሄ ወር ነው፣ ጥቅምት ወር ነው የዛሬ 12 ዓመት። እሱ በሰዓቱ እኔ እንደዛ በመሆን ሰዓት እሱ ገብርኤል ነበረ፣ ቁልቢ ገብርኤል ሊዝናና መጥቶ ማለት ነው። ከሌሎች ጓደኞቹ ጋር ሊዝናና መጥቶ ቁልቢ ገብርኤል ነበር። መጀመሪያ ማርገዝ ከዛ ባዮ አይደውልም። እኔ እርጉዝ ነኝ እርግዝና ተፈጥሯል ስትይው የሰጠሽ ምላሽ ምንድን ነው? እሺም እምቢም አላለም፣ ዝም ነው ያለው። በሰዓቱ እንደዚህ ልጅ በዛን ሰዓት እሺም እምቢም አላለም፣ ዝም አለኝ። ከዛ እኔም አልተጫንኩትም እንዳልኩሽ ቤት ተከራይቼ በራሴ በቃ ትንሽ ድስት ምናምን በቃ ሳር ፍራሽ ምናምን ገዝቼ ጀመርኩ ለራሴ መኖር ማለት ነው። ከዛ ቁልቢ ገብርኤል በጣም በታመምኩ ጊዜ ግን ምንድነው እንዴት ነው ስለው እኔ አያገባኝም ሱርጂ በኋላ ለሚፈጠረው ነገር እኔ ኃላፊነት አልወስድም፣ ደም እንባ ነው የምታለቅሽው አለኝ። ደም እንባ ነው የምታለቅሽው ሲለኝ በሰዓቱ እኔ ደነገጥኩ። ለምን ደነገጥሽ ብትኝ ቁልቢ ገብርኤል ነው ለንግስ ሄዶ ለንግስ መጥቶ እሱ ያለው ቁልቢ ገብርኤል ነው ያለው። እንዴት እንደዚህ አይነት ቦታ ክርስቲያን ሆኖ እንዴት እንደዚህ እኔ በጣም ውርጃ በጣም ነው የምጠየፈው። በጣም ነው ምፈራው። በጣም ነበር ምፈራው። እኔ በዛ እድሜ ምንም አይቼም አላቅም፣ ምንም አላቅም። ግን እንዲሁ በቃ ፈራለሁ እንዲሁ ትልቅ ምክንያቱም ሰው መግደል ነው ብዬ ስለማስብ ፈራው። ባይፈጠር ጥሩ ነበረ። ከዛ እንደ ያልከኛው አስወርጅ ያልከኛው ደም እንባ ታለቅሻለሽ አልክ። አዎ በቃ እኔ አንተ ላለህበት ለገብርኤል በቃ እንዲያበረታኝ ድጋፍ እንዲሆነኝ ጸልይልኝ። እኔ ከዚህ በኋላ ደውዬ ራሱ ምንም ነገር አልጠይቅህም ብዬ ከሱ ጋር በዛን ሰዓት ጨረስኩ ማለት ነው ወሬ። ከዛ በቃ መድኃኒት ምናምን ተሰጠኝ። ያው እንጃ ከእርግዝናው ጋር የማይጋጭ መድኃኒት ተሰጠኝ ምናምን። ከዛ በኋላ ልብሱን ማጠብ አልቻልኩም። በጣም ታመምኩኝ። ከ70 ምናምን ኪሎ ወደ 50 ኪሎ ገባው። በጣም ኪሎ የቀነሰ ምንም አይነት ምግብ በሰዓቱ አላገኘም። ምንም ወስፋት የሚፈልገው ስጋ ነክ ነገር ነው። እኔ እንኳን ስጋ ነክ በሰዓቱ ሽሮን በአግባቡ ለራሴ መግዛት የምችል ሰው አልነበርኩም። ከዛ ምንድነው ለአምድ አማራጭ የወሰድኩት ቆሎ እየቆላው ዱቤ ቆሎ እየቆላው ማዞር ነው። ያው በቃ ማዞር ነው፣ ሳይት ለሳይት ማዞር ወደ ጣፎ አባዶ
ጣፎ ሳይት የሚያውቅ ካለ ወደዛ ማዞር ነው የጀመርኩት። ከዛ እዛ ውስጥ በማዞር ሰዓት እዛ ውስጥ ያሉት ቀን ሰራተኞች ልክ ሌላ ነገር ፈልጌ ቆሎ ተሸክሜ እንደምዞር ነበር ያላቸው። በጣም ማለት እኔ እንጃ በጣም ብዙ ነገር። ከዛ እሱንም አልኩ አልሆነልኝም። እንደዚህ እያልኩ ወደ 4 ወር አካባቢ ደረስኩ። 4 ወር አካባቢ ስደርስ ሆዴን ደብቄ ሰው ቤት ገባሁ። ወደ ብቻ እዚሁ ከተማ ውስጥ ነው። ሰው ቤት ገባሁኝ። ሴትዮዋ ትልቅ ሰው ናቸው ምናምን ገና እንዳዩኝ ያወቁ። አንቺ ልጅ ነፍሰ ጡር ነሽ ምናምን ሲሉኝ አዎ በቃ እንደዚህ ነኝ፣ ቢያንስ ትንሽ ጊዜ ልስራ አልኳቸው። ትንሽ ጊዜ አሁን ስንት ወር ነሽ? ወደ 4 ወር ገብቻ። በቃ 1-2 ወር ከምናምን እሺ ስሪ ብለው ፈቀዱልኝ። እግዚአብሔር ይስጣቸው። እነሱ ጋር 7 ወር እስኪሆን ድረስ ሰራው። ቤቱ ስራ አይከብድም። አንደኛ በጣም ይጠነቀቁልኝ ነበር። የቻልኩትን ስራ እንድሰራ ነው የሚያደርጉት። ምግብም የበላሁት እዛ ቤት ነው። ማህሌት እዛ ቤት በበላሁት ነው ሰው የሆነችው። ከዛ በፊት ለ4 ወር ምንም አይነት ምግብ አላውቅም። ብበላ ወይ እንጀራ በሚጥሚጣ ወይ ቡና ከናተላው ነበረ። በቃ ሌላ ምንም አይነት ወስፋት አይቀበልም። ከዛ ሴትዮዋ ጋር እስከ 7 ወር ሰራው። የ3 ወር 1800 ብር ይዤ ወጣው። 1800 ብር ይዤ ወጣው። ቤት የ3 ወር 900 ብር ተከራዩ። 300 ብር። ከዛ በቀረች 900 ብር ደግሞ በቀረችኝ 900 ብር አንዳንድ ነገር የሚያስፈልጉኝን ነገር አድርጌ በፊት ያኔ መጀመሪያ ተከራይቼ የነበረው እቃ እናቴ ጥገኝነት ነበር። እናቴ አሁንም ጥገኝነት ነበር ሰው ጋር ያለችው እና እሷ ጋር አስቀመጥኩ። አደራ ያው ከ3 ወር በኋላ ስወጣ ስለምፈልገው ትሰጭኛለሽ ምናምን ብዬ እሷ ጋር አስቀምጬ ያንን እቃ ወሰድኩኝ። ከዛ እንደውም መቀበላት አልመሰላት መሰለኝ። ተጣልተን አሉላ እንዴት የሰጠሽኝን እቃ ትቀበይኛለሽ ብላኝ ከእናቴ ጋር በጣም እሷ ያለችውን እንደውም ብትሰሙ እኔ ባልኩት ንግግር አትገረሙም ነበር። እሷ እናቴ እኔ ነብሰ ጡር ሆኜ ያለችኝን ያውም እንደዛ ልጅነቴንም ያለምንም ስስት የሰጠዋት እናቴ ያለችኝን ደግሞ ብትሰሙ በዛ ሰዓት አትገረም። ግን እኔ ቃሉን መድገም አልፈልግም። ከዛ በቃ እንደዛ ተከራየው። ምንሽ 900 ብር ምን ሊያደርግ ይችላል? ምንም አያደርግም። ከዛ አሁንም ተመልሼ ስራ ምናምን የሆነ ነገር ስፈልግ ምንም አይነት ስራ ማግኘት አልቻልኩም። እንደውም ድለላ ቦታ ሲሄድ የሆኑ 200 100 ብር ምናምን ሰዎች ይሰጡኛል። አንዳንዶቹም ደግሞ እንደሆነ ነገር በቃ አይተውኝ እንደዚህ። ይሄ ከሌ ዘመድ ተብሎ ጓደኛ ተብሎ ምንም አይነት ሰው ህይወት ይወስዳል ነበር ምንም አይነት ሰው እና 9 ወሩን እንደ 9 ዓመት ያሳለፍኩት። እንደ 9 ዓመት ነው 9 ወሩን ያሳለፍኩትኝ። ከዛ ያው አይደርስ የለም ደረሰ። ነሐሴ 11 ለ12 ቀን ሙሉ እሑድ ቀን ነው እንዳለ ምጤ እሑድ ቀን ነው። ብቻዬን ነኝ። ምንም አይነት ሰው የለም። ጎረቤት ምናምን የነበሩት ዳና ድራማ ሊያዩ ተሰብስበው ሌላ ቤት ሄደዋል እና ብቻዬን ነበርኩኝ ሰዓቱ። ከዛ በቃ ቀኑ ሙሉ እንደዛ ስንቆራጠጥ ዋለ። ይሄ ሁሉ ሲሆን ግን ማለት ነው ሁሉም እናቴም በቅርብ ርቀት ነበረች፣ አባቴም በቅርብ ርቀት ነበረ። ከሆነ እድሜ በኋላ ተከትሎ መጥቶ እዚሁ አግብቶ ምናምን እየኖረ ነበር። ሁለቱም በቅርብ ርቀት ላይ ነበሩ እና በስንት ዓመተ ምህረት ይቆራል ነሐሴ 11 ስንት ዓመተ ምህረት ነው? ዓመተ ምህረቱማ 2006 ኦኬ። እሺ ቀጥል። ምን አልሽኝ? እሺ ቀጥይ። እሺ ወይ ይቆራረጣል። ምን አልሽኝ? እሺ ቀጥይ፣ እየሰማንሽ ነው። እሺ ነው ያው 2006 ላይ ነው ያው ክረምት ላይ ማለት ነው። በአመቱ ያው አመት እንግዲህ ያው በአመት ከዛ ማታ ላይ በቃ ብቻዬን ሽንት ጨርቅ ምናምን ከሰው ከምን ስሰበስብ የነበረችዋን በሆነች ነገር ተሸክሜ ልሄድ ተነሳው ወደ ጤና ጣቢያ። በቃ የመጨረሻ ቀን መሆኑን ሳቅ
ልሄድ ስነሳ ያው መንገድ ላይ አላራመደኝም፣ ወደኩኝ። ከዛ ሰፈር ላይ አንዲት ውሃ የምታስቀዳ በሆኑ ሴት ነበረች። እሷ አግኝታኝ እንዴት ብቻሽን እንዴት እዛ ድረስ በጣም ነው ጤና ጣቢያ አያት ጤና ጣቢያ ገና አዲስ ነበር በዛ ሰዓት ገጠር ነበረ ትል ሳረግበት የነበረው እንዴት ብቻሽን ትሄጃለሽ ብላ እሷ መለሰችኝ እና ቢያንስ ቤት ውስጥ አዋላጅ ተፈልጎ ቤት ትወልጃለሽ እንጂ እንዴት ብቻሽን ልትሄጂ ትነሻለሽ? መንገድ ላይ ቢያመልጥሽስ ምን ታረጊያለሽ? ምናምን ብላ እሷ መለሰችኝ። ያው በቃ